ጤና ይስጥልኝ ክቡራን ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዛሬ ዕለታዊ መረጃዎቻችንን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ ዲጂታል ኢትዮጵያን እውን ለማድረግ ባለፉት ጥቂት ዓመታት በተከናወኑ ተግባራት ጉልህ ስኬቶች ተመዝግበዋል። በኢትዮጵያ የማክሮ ኢኮኖሚ ማሻሻያ ትግበራ የባንኮች የዓለም አቀፍ ተወዳዳሪነት አቅምን አሳድጓል። በቡና ግብይት ሰንሰለትና ምርታማነት ላይ የተሰራው ስራ የዘርፉን ገቢ አሳድጓል። ኢትዮጵያ ለጂኦ ቱሪዝም የሚሆኑ እምቅ የተፈጥሮ ጸጋዎች እንዳሏት የውጭ ሀገር ጎብኚዎች ገለጹ። በመዲናዋ ለጎርፍ አደጋ ተጋላጭ የሆኑ 378 ቦታዎች ተለይተዋል። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ ነኝ። አብራችሁን ቆዩ። ባለፉት ዓመታት ዲጂታል ኢትዮጵያን እውን ለማድረግ በተከናወኑ ስራዎች ጉልህ ስኬቶች መመዝገባቸውን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ፕሬዝዳንት ታዬ በምስራቅ አፍሪካ የመጀመሪያ የሆነውን የቴክኖሎጂ ኤክስፖ በአዲስ ዓለም አቀፍ ኮንቬንሽን ማዕከል በይፋ ከፍተዋል። በመክፈቻ ንግግራቸውም ባለፉት ዓመታት ዲጂታል ኢትዮጵያን እውን ለማድረግ የተለያዩ መሰረተ ልማቶች መገንባታቸውን ጠቅሰው ይህም ለዘርፉ የተሰጠውን ትኩረት ያሳያል ብለዋል። የዲጂታል ኢትዮጵያ 2025 ስትራቴጂን ቀርጾ በመተግበር የዲጂታል ምህዳርና የወጣቶችን የፈጠራ ባህል ማጎልበት መቻሉን ተናግረዋል። ኢትዮጵያ በዲጂታል ኢኮኖሚ ግንባታ ለአፍሪካ ምሳሌ የሚሆን አቅም ለመገንባት ትኩረት ሰጥታ እየሰራች ነው ብለዋል። ተለዋዋጩና ዓለም አቀፍ ሁኔታ ታሳቢ ያደረገ የቴክኖሎጂ አቅም መገንባት ሁለንተናዊ ደህንነትና የተሟላ ሉዓላዊነትን ለማረጋገጥ ወሳኝ መሆኑንም ገልጸዋል። ኢትዮጵያ ዲጂታል የክፍያ ስርዓት ተግባራዊ ማድረጓ የፋይናንስ ስርዓቱን ቀልጣፋና ተደራሽ እንዲሆን ማድረጉንም አንስተዋል። ኤክስፖ በዓለም አቀፍ ደረጃ እውቅና ያተረፉ በርካታ የቴክኖሎጂ ኩባንያዎች ይሳተፉበታል። በኢትዮጵያ የማክሮ ኢኮኖሚ ማሻሻያ እርምጃዎች መደረጉ የባንኮች ዓለም አቀፍ የገንዘብ ተወዳዳሪነት አቅምን ለማሳደግ ምቹ መደላድል እየፈጠረ እንደሚገኝ የባንክ የስራ ኃላፊዎች ገለጹ። በዘመን ባንክ የማርኬቲንግና ኮርፖሬት ኮሚኒኬሽን ዳይሬክተር ግሩም ታሪኩ እንዳሉት ሀገራዊ የኢኮኖሚ ማሻሻያው የኢትዮጵያን እድገት በማሳለጥ ለባንክ ኢንዱስትሪው አቅም እየፈጠረ ነው ብለዋል። በማክሮ ኢኮኖሚ ማሻሻያው የውጭ ምንዛሪ አስተዳደር ስርዓት ገበያ መር መደረጉም በህገወጥ መንገድ በትይዩ ገበያ ሲንቀሳቀስ የነበረውን ገንዘብ ወደ ህጋዊ የፋይናንስ ተቋማት እንዲመጣ እያደረገ ነው ብለዋል። አሁን ላይ ባንኮች ከፍተኛ የውጭ ምንዛሪ አቅርቦት ያላቸው በመሆኑ ለደንበኞቻቸው የተሻለ አገልግሎት እየሰጡ መሆኑን ገልጸዋል። በሌላ በኩል የፋይናንስ ዘርፉ ለውጭ ባንኮች መከፈቱ የሀገር ውስጥ ባንኮች ብቁ ተወዳዳሪ ለመሆን እንዲዘጋጁ መነሳሳትን መፍጠሩን አስረድተዋል። በኦሮሚያ ኮኦፐሬቲቭ ባንክ የለውጥና ስትራቴጂ ዋና ኦፊሰር አማን ሰሚር የማክሮ ኢኮኖሚ ማሻሻያው ፈጣን የኢኮኖሚ እድገት እንዲፈጠር እያደረገ ነው ብለዋል። በባንክ ኢንዱስትሪው ህጋዊ ምህዳርን የተከተለና የተፍታታ የገንዘብ አስተዳደርና እንቅስቃሴ እንዲኖር ማስቻሉን ገልጸዋል። በተለይም በቴክኖሎጂ አጠቃቀምና በውጭ ምንዛሬ አስተዳደር ላይ እመርታዊ ውጤት እየመጣ እንደሚገኝ አስረድተዋል። ለዲጂታል ሽግግር በተሰጠው ትኩረት የባንክ ዘርፉ ለውጥ እያመጣ መሆኑን ጠቅሰው ለአብነትም የዲጂታል የብድር አገልግሎት እድገት ማሳየቱን ጠቅሰዋል። በአዋሽ ባንክ የዲጂታል ግብይት ዲቪዥን ማናጀር ዶክተር ይበልጣል አርጋቸው የማክሮ ኢኮኖሚ ማሻሻያ የባንኮች ገቢ በከፍተኛ መጠን እንዲጨምር እያደረገ መሆኑን ተናግረዋል። በቡና ግብይት ሰንሰለትና በምርታማነት እድገት ላይ በተሰሩ ስራዎች ከዘርፉ የሚገኘውን ገቢ ማሳደግ መቻሉን የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ገለጹ። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ለኢዜአ እንዳሉት በበጀት ዓመቱ 10 ወራት 354,000 ቶን ቡና ወደ ውጭ በመላክ 1.87 ቢሊዮን የአሜሪካ ዶላር ገቢ ተገኝቷል። አፈጻጸሙ ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር በመጠን 145,000 ቶን ጭማሪ ማሳየቱን ገልጸው በገቢ ረገድም 870 ሚሊዮን የአሜሪካን ዶላር ጭማሪ የተመዘገበበት መሆኑንም ጠቅሰዋል። ይህም በሀገሪቱ የቡና የወጭ ንግድ ታሪክ የመጀመሪያ የሆነ ከፍተኛ አፈጻጸም መመዝገቡን ነው ያስረዱት። ኢትዮጵያ ለውጭ ገበያ የምታቀርበው የቡና ምርት ከዓመት ዓመት በመጠንም በጥራትም እየጨመረ እንዲመጣ ማድረጉን ገልጸዋል። በበጀት ዓመቱ ቀሪ ወራቶችም ከቡና ንግድ ለማግኘት የታቀደውን 2 ቢሊዮን ዶላር ከግብ ለማድረስ ርብርብ እየተደረገ መሆኑን ተናግረዋል። ኢትዮጵያ ለጂኦ ፓርክና ጂኦ ቱሪዝም የሚሆኑ እምቅ የተፈጥሮ ጸጋዎች እንዳሏት መገንዘብ መቻላቸውን ጎብኚዎች ገለጹ። ኢትዮጵያውያንና ከተለያዩ ሀገራት የመጡ የዩኔስኮ ባለሙያዎች የተመረጡ የቱሪስት መዳረሻዎችን ጎብኝተዋል። ጎብኚዎቹ የጥያ ትክል ድንጋይና የመልካ ቁንጥሬ ባልጭት የአርኪኦሎጂ ስፍራና በአካባቢው የሚገኙ የጂኦሎጂ ቅርሶችን እንዲሁም በማዕከላዊ ኢትዮጵያ ክልል ያሉ የጂኦሎጂ ስፍራዎች ናቸው። በተባበሩ መንግስታት የትምህርት የሳይንስና ባህል ድርጅት ዩኔስኮ የተፈጥሮ ሳይንስ ፕሮግራም ስፔሻሊስት የሆኑት ዶክተር ኦዝለም አዲያማን ሎፔዝ በጉብኝታቸው የሚያስደንቅ ቦታዎችን ማየታቸውን ገልጸዋል። ከታንዛኒያ የመጡት በአካሪ ማናያ በበኩላቸው
የተመለከታቸው አካባቢዎች ለትምህርታዊ ዓላማዎችና መነሻችንን ለማወቅ በጣም ጠቃሚ ናቸው ብለዋል። የኢትዮጵያ መንግስትና ህዝብ እነዚህን ሀብቶች ጠብቆ ለማቆየት የሰራው ስራ የሚደነቅ መሆኑንም አንስተዋል። ጂኦ ፓርኮችና ጂኦ ቱሪዝም ለዘላቂ ልማት በጣም አስፈላጊ መሆኑን የገለጹት ደግሞ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የተፈጥሮ ሳይንስ ባለሙያ ሶፊ ጀስቲስ ናቸው። የጂኦሎጂካል ቅርስ ዓለም አቀፍ ጠቀሜታ እንዳለው ገልጸው እነዚህ ቅርሶች በዓለም ዙሪያ አንድ ወይም ሁለት ልዩ ቦታዎች ላይ ብቻ የሚገኝ መሆናቸውን አንስተዋል። በኢትዮጵያ በተመለከቱት አስደናቂ ስፍራዎች ጂኦ ፓርክን ለማዳበር የሚደረገውን ጥረት የሚያበረታታ መሆኑን ተናግረዋል። ከሩዋንዳ የመጡት ክሬግ ማኩንዚም ኢትዮጵያ በጂኦ ቅርስ ጥበቃ እንዲሁም በአካባቢ ማህበረሰብ ስለ ቦታው ያለው ግንዛቤ የሚደነቅ መሆኑን ገልጸዋል። ይህ ለህብረተሰቡም ሆነ ለቱሪስቱ በጣም ጠቃሚ መሆኑን አንስተው ተጨማሪ ምርምር ማድረግ እንደሚገባ አስገንዝበዋል። ኢትዮጵያ በጂኦ ቱሪዝም በርካታ ሀብቶች ያላት ሲሆን ሶፍ ዑመር፣ ገርአልታ፣ ኮንሶ፣ አፋር፣ ባሌ ተራሮችና የሰሜን ተራሮች ብሔራዊ ፓርኮችን ለአብነት ማንሳት ይቻላል። በመዲናዋ በከፍተኛ ደረጃ ለጎርፍ አደጋ ተጋላጭ የሆኑ 378 ቦታዎች መለየታቸውን የአዲስ አበባ የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታወቀ። በአዲስ አበባ ከተማ ከሚደርሱ የተፈጥሮና የሰው ሰራሽ አደጋዎች መካከል ጎርፍ፣ እሳት፣ የመሬት መንሸራተትና የትራፊክ አደጋ ይገኙበታል። ከተማ አስተዳደሩ ችግሩን ለመፍታት መከላከል የሚያስችሉ ተግባራት ባለፉት ዓመታት በትኩረት እያከናወነ ይገኛል። የዘንድሮ ክረምትን ተከትሎ ሊከሰቱ የሚችሉ የጎርፍ አደጋን ለመከላከል የከተማ አስተዳደሩ አቅዶ ወደ ስራ መግባቱን የአዲስ አበባ የእሳትና አደጋ ስጋት ስራ አመራር ኮሚሽን ይገልጻል። የኮሚሽኑ የአደጋ ቅነሳ ዘርፍ ምክትል ኮሚሽነር ደሳለኝ ቱፋ ለኢዜአ እንደገለጹት ክረምትን ተከትሎ በመዲናዋ ሊከሰት የሚችል ጎርፍ መከላከል የሚያስችሉ ስራዎች መጀመራቸውን አንስተዋል። ከነዚህ ውስጥ ህብረተሰቡ ከወንዝ ዳርቻ በመራቅ የተዳፈኑ ቱቦዎችን በመክፈት ቆሻሻን በአግባቡ እንዲያስወግዱ የግንዛቤ ፈጠራ ስራዎች መሰራታቸውንም ገልጸዋል። በመዲናዋ በከፍተኛ ደረጃ ለጎርፍ አደጋ ተጋላጭ ሆኑ እንደ ጉለሌ ክፍለ ከተማ፣ የአቃቂ ቃሊቲ፣ የንፋስ ስልክ ላፍቶ፣ ኮልፌ ቀራኒዮና አዲስ ከተማ ክፍለ ከተማ 378 ቦታዎች መለየታቸውን ገልጸው 170 የሚሆኑት ላይ የማስተካከል ስራ መከናወኑን ተናግረዋል። በእነዚህ ቦታዎች የሚደርሰውን የጎርፍ አደጋ ለመቀነስ ከባለድርሻ አካላት ጋር በቅንጅትና የቅድመ መከላከል ስራ እየተሰራ መሆኑንም ጠቁመዋል። ተመልካቾቻችን ዜናው አበቃ። ሰላም ቆዩ።